She's going to settle for the bronze, but it's Wudu and Asa. በኢትዮጵያ የረጅም ርቀት አትሌቲክስ ታሪክ ውስጥ በቅርብ ጊዜያት መጥተው ስኬታማ ለመሆን ከቻሉት መካከል አንዷ ነች። በርካቶች አሯሯጧንና ያጨራረስ ብቃቷን ከቀድሞዋ ዝነኛ አትሌት መሰረት ደፋር ጋር ያነጻጽሩታል። እንዳጋጣሚ ሆኖ ደግሞ እሷም የመሰረት ደፋር አድናቂ ሆና ነው ያደገችው። እያወራን ያለነው ስለ ወጣቷ ኮከብ አትሌት መዲና ኢሳ ነው። በዛሬው የኢትዮ አትሌቲክስ ፈርስት ፕሮግራማችን ይህችን ተስፈኛ አትሌታችንን እናነሳሳታለን። መዲና ኢሳ በቁመቷ አጠር ያለች ናት። 1 ሜትር ከ65 ሴንቲሜትር ነው የምትረዝመው። ኪሎዋ ደግሞ 53 ኪሎ ግራም። በተክለሰውነቷ ደቀቅ ያለች ብትሆንም ያሯሯጥ ብቃቷ፣ ታክቲክና ቴክኒኮችን የመረዳት አቅሟ፣ ተፎካካሪዎቿን የምትረዳበት መንገድና እልህኛነቷ በበርካቶች ዘንድ የሚደነቁላት ባህሪዎቿ ናቸው። አትሌት መዲና ኢሳ ወደዚች ምድር የመጣችው በሀገራችን አቆጣጠር ታህሳስ 25 ቀን 1997 ዓ.ም ነው። የትውልድ ስፍራዋ ደግሞ ደቡብ ጎንደር ጋይንት ነው። ገና የ20 ዓመት ወጣት ብትሆንም በዚህ ዕድሜዋ ግን ከእኩዮቿ በተለየ መንገድ ትላልቅ ዓለም አቀፍ ድሎችን በመጎናጸፍ ገና ከወዲሁ ብዙ የሚወራላት አትሌት ለመሆን ችላለች። መዲና ሩጫን የጀመረችው እንደ ማንኛውም የሀገራችን አትሌቶች በአካባቢዋ ወንዝ ዳርቻዎች ጋራና ሸንተረሩን ከዕድሜ እኩዮቿ ጋር በማቋረጥ ነበር። በትምህርት ቤት ቆይቷ ደግሞ ይሄ ተሰጥኦዋ በመምህራኖቿ እይታ ውስጥ እንድትገባ አደረጋት። የእነሱ ብርታትና ድጋፍ የሞራል ስንቅ ሆናትና መጀመሪያ ትምህርት ቤቷን ሲቀጥልም ወረዳዋንና አካባቢዋን እየወከለች ስኬታማ በመሆን በአጭር ጊዜ ውስጥ በትላልቅ ውድድሮች ሀገሯን የምትወክልበትን ዕድል ለማግኘት በቅታለች። ዛሬ እንደ ትናንት አይደለም። መዲና ኢሳ የሚለው ስምም ለአትሌቲክስ ቤተሰቡ አዲስ አይደለም። መዲና ኢሳ በሀገር ውስጥ በተሳተፈችባቸው ውስን ውድድሮች ነበር በተላላቅ የውድድር አዘጋጆች እይታ ውስጥ ለመግባት የቻለችው። እንደውም በትንሽ ዕድሜዋ በኦሎምፒክ ላይ ሀገሯን ለመወከል ሙከራ አድርጋ ለጥቂት አልተሳካላትም። በኮቪድ ምክንያት ወደ 2021 በተዘዋወረው የቶኪዮ ኦሎምፒክ ኢትዮጵያን ወክለው የሚሳተፉትን አትሌቶች ለመምረጥ በሰኔ 2021 በተደረገው የማጣሪያ ውድድር ተሳትፋ በ5000 ሜትር 10ኛ ሆና በማጠናቀቋ ሳይሳካላት ቀርቷል። በወቅቱ ገና የ16 ዓመት ታዳጊ ነበረች። ይሁንና በዛ ታላቅ ዓለም አቀፍ መድረክ ለመቅረብ ያደረገችው የመጀመሪያ ሙከራዋ ባይሳካላትም መጪዎቹ ጊዜያት ግን ለሷ ብሩህ እንደሚሆኑ ጥሩ አመላካች ተሞክሮን ያገኘችበት ነበር። ለዚህም ጥሩ ማሳያ የሚሆነው ከዛ በኋላ ባሉት ዓመታት በተለያዩ ዓለም አቀፍ መድረኮች ያስመዘገበቻቸው ታላላቅ ድሎቿ ናቸው። በግንቦት ወር 2022 በሐዋሳ በተካሄደው የኢትዮጵያ አትሌቲክስ ሻምፒዮና በ5000 ሜትር 4ኛ ሆና መጨረሷን ተከትሎ ሀገሯን እንድትወክል ጥሪ ደረሳት። እናም መዲና ኢሳ ሀገሯን ወክላ በዓለም አቀፍ መድረኮች ብቅ ብላ ማንጸባረቅ ጀመረች። በዛው ዓመት ነሐሴ ወር በኮሎምቢያ ካሊ በተካሄደው ከ20 ዓመት በታች የዓለም ወጣቶች ሻምፒዮና በዚሁ ርቀት ተካፍላ 15 ደቂቃ 29 ሰከንድ ከ71 ማይክሮ ሰከንድ በሆነ ጊዜ የሀገሯን ልጅ መልክናት ውዱና ኡጋንዳይቷን ፔሬስካ ቼሳንግን አስከትላ በመግባት የመጀመሪያ የወርቅ ሜዳሊያዋን ባንገቷ ለማጥለቅ ችላለች። በገንዘቤ ዲባባ ተይዞ የነበረውንም ከ20 ዓመት በታች የዓለም ወጣቶች ሪከርድ ሰበረች። በዛው ዓመት ጥቅምት ወር በሰሜን አየርላንድ መዲና ቤልፋስት በተከናወነው የደንዶላንድ ዓለም አቀፍ የሀገር አቋራጭ ውድድር በ6 ኪሎ ሜትር ተካፍላ 21 ደቂቃ ከ7 ሰከንድ በሆነ ጊዜ ሁለተኛ ወርቋን ደገመችው። ከዚህ በኋላ መዲናና ድል ተዋደው አብረው መጓዝ ጀመሩ። በ2023 የካቲት ወር በአውስትራሊያ ባትረስ በተካሄደው 44ኛው የዓለም ሀገር አቋራጭ ሻምፒዮና በወጣቶች ምድብ ተካፍላ በሀገሯ ልጅ ሰናይት ጌታቸው በ7 ሰከንዶች ተቀድማ የብር ሜዳሊያውን ባንገቷ አጥለቀች። ከጓደኛዋ ጋር ተከታትለው በመውጣታቸውም የቡድን የወርቅ ሜዳሊያውን ለሀገራቸው ለማምጣት ችለዋል። 14:39 smashes the championship record held by Genzebe Dibaba. Stands from 2010 that record, but she has rewritten that, and a 1-2 for Ethiopia. Here comes Mercedes Almasheta to cross the መዲና የስፖርት ትጥቅ ስፖንሰሩ አዲዳስ ነው። እናም የግዙፍ ኩባንያ በግንቦት 2023 በጀርመን ሄርዝጎን አውራች ባዘጋጀውና አዲዜሮ ሮድ ቱ ሪካርድስ የሚል ስያሜ በተሰጠው የ5 ኪሎ ሜትር ከ20 ዓመት በታች ውድድር ተካፈለች። ከሌላኛው ዝነኛው አትሌት ሰንበሪ ተፈሪ ጋር ያደረጉትን ላስጨራሽ ውድድር ተመልካቹን ከመቀመጫው ያስነሳ ነበር። ሁለቱም 14 ደቂቃ ከ46 ሰከንድ በሆነ እኩል ሰዓት ተያይዘው ገቡ። በስተመጨረሻም በፎቶ ፊኒሺንግ መዲና ኢሳ አሸናፊ ሆነች። የአትሌቷ ስኬት ጉዞ እንደቀጠለ ነው።
በሐምሌ 23 በዓለም አትሌቲክስ ወዳጆች ዘንድ በሚወደደው የዳይመንድ ሊግ ውድድር ለመሳተፍ ወደ እንግሊዝ ለንደን አቀናች። በ5000 ሜትር ተካፍላ በአስደናቂ ብቃት አሸነፈች። የገባችበት ሰዓት 14 ደቂቃ ከ16 ሰከንድ ከ54 ሰከንድ ከ20 ዓመት በታች ባሉ ሴት አትሌቶች የተመዘገበ አዲስ ሪከርድ ሆነ። ቀደም ሲል 14 ደቂቃ ከ30 ሰከንድ ከ88 ማይክሮ ሰከንድ በሆነ ጊዜ ይህንን ሪከርድ ይዛ የነበረችው ሌላኛዋ ታላቅ አትሌታችን ጥሩነሽ ዲባባ ነበረች። ይሁንና በዚህ ውድድር ላይ የተሳተፉት አትሌቶች ከውድድሩ በኋላ የዶፒንግ ምርመራ ስላልተደረገላቸው የመዲና ሪከርድ ሳይጸድቅላት ቀረ። ይህ ግን የዓለም አትሌቲክስ እንጂ የእሷ ችግር አልነበረም። እሷም ድል አድራጊነቷን እንደቀጠለች ነው። ከለንደን ዳይመንድ ሊግ መልስ በታህሳስ 2023 በሆላንድና በጀርመን ድንበር መካከል በምትገኘው የሆላንዷ ሄረንበርግ ከተማ ተጓዘች። በዛ በተካሄደው የሞንትፌርላንድ ረን የጎዳና ላይ የ15 ኪሎ ሜትር ውድድር ተሳትፋ 47 ደቂቃ ከ4 ሰከንድ በሆነ ጊዜ አሸነፈች። አትሌት መዲና ኢሳ 2024ን የጀመረችው ከ5000 ዝቅ ብላ በ3000 ሜትር በመወዳደር ነበር። But Medina Asa leads. Is she going to get the hat trick here? There's nothing in it. There were 4, there were 3. Now we're down to 2. በየካቲት 2024 በአሜሪካ ቦስተን በተካሄደው የኒው ባላንስ ኢንዶር ግራንድ ፕሪ ተሳትፋ 8 ደቂቃ ከ32 ሰከንድ ከ35 ማይክሮ ሰከንድ የርቀቱን የግል ምርጥ ሰዓቷን በማስመዝገብ ዓመቱን በድል ጀመረች። ከቀናት በኋላ ደግሞ በዛው ወደ ኒውዮርክ አመራችና በሚል ሮዝ ጌምስ በ2 ማይልስ ርቀት ተሳትፋ እንደተለመደው ውድድሩን በድል ደመደመችው። የገባችበት ሰዓት 9 ደቂቃ ከ4 ሰከንድ ከ39 ማይክሮ ሰከንድ በውድድሩ ታሪክ የዓለማችን ሁለተኛው ፈጣን ሰዓት ሆኖ ተመዝግቦላት ነበር። ነገር ግን ወደ መጨረሻው አካባቢ መስመሯን ለቃ ወጣለች በሚል ውጤቷ ተሰረዘባት። ይህ ስህተቷ መማሪያ ሆናት እንጂ ወደ ኋላ አላስቀራትም። በቀጣዩ የመጋቢት ወር በጋና ዋና ከተማ አክራ በተካሄደው የመላው አፍሪካ ጨዋታዎች በ5000 ሜትር ቀዳሚ ሆና በመግባት የሀገሯን ባንዲራ በድጋሚ ከፍ አድርጋ ውለበለበች። ከዛ መልስ በዶሃ ዳይመንድ ሊግ በዚሁ ርቀት ሶስተኛ ሆና ስታጠናቅቅ በሞሮኮ ራባት በተከናወነው የመሐመድ 6ኛ አትሌቲዝም ውድድር ደግሞ በአሸናፊነት ጨረሰች። ከዚህ ድሏ በኋላ በቀጥታ ያመራችው ወደ ፓሪስ ኦሎምፒክ ነበር። በወቅቱ በኢትዮጵያ አትሌቲክስ ፌዴሬሽንና በኢትዮጵያ ኦሎምፒክ ኮሚቴ መካከል ተከስቶ በነበረው አለመግባባት በሚጠበቀው ልክ ስኬታማ ያልሆንበትን ውድድር ማሳለፋችን የሚታወስ ነው። በርካታ አትሌቶቻችንም የውዝግቡ ሰለባ ሆነው ውጤት ማጣታቸው አይዘነጋም። ከነዛ መካከል ደግሞ መዲና አንዷ ነበረች። በ5000 ሜትር ለፍጻሜ ብትደርስም በወሳኙ ጨዋታ ግን 7ኛ ሆና አጠናቃለች። ከዛ መልስ ግን በነሐሴ ወር በፔሩ መዲና ሊማ በተከናወነው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ለመሳተፍ ወደ ላቲን አሜሪካ በረረች። በዛም በ5000 ሜትር በተከናወነው የፍጻሜ ውድድር በስታዲዮ አትሌቲኮ ዴላ ቪዴና የታደመውን ተመልካች ከመቀመጫው ባስነሳ ድንቅ ብቃት ቀዳሚ ሆና በመግባት የወርቅ ሜዳሊያውን አጠለቀች። በዚህም ከ2 ዓመት በፊት በኮሎምቢያ ካሊ ያስመዘገበችውን ክብሯን ለማስጠበቅ ችላለች። ዓመቱን ያጠናቀቀችውን በታህሳስ 2024 በስፔን ባርሴሎና በተካሄደው የ5 ኪሎ ሜትር የጎዳና ላይ ውድድር ኬንያዊቷን ቢያትሪስ ቺቤትን ተከትላ ሁለተኛ በመውጣት ነበር። Atchison coming wide. She's going to settle for the bronze, but it's Wudu and Asa. Asa on the right. ወጣቷ አትሌት ሊጠናቀቅ የ3 ወራት ዕድሜ የቀሩትን 2025 የጀመረችው በአሜሪካ ሚያሚ በተከናወነው የግራንድ ስላም ትራክ በ5000 ሜትር በመሳተፍ ነበር። ኬንያዊቷን አግነስ ጂቤት ኒጌቲሽን በመከተል በሁለተኛነት አጠናቀቀች። እዛ ውድድር ላይ በ3000 ሜትርም ተሳትፋ በተመሳሳይ በሁለተኛነት አጠናቃለች። በመቀጠል በእንግሊዝ ምድር ከሚከናወኑት ውድድሮች መካከል ከለንደን ማራቶን በመቀጠል ተወዳጅ በሆነው የግሬት ማንቸስተር ረን የጎዳና ላይ ውድድር ተሳተፈችና በ10 ኪሎ ሜትር ከድንቅ ብቃት ጋር አሸነፈች። በለንደን አትሌቲክስ ሚት ደግሞ በ5000 ሜትር ድል አደረገች። አትሌቷ ያስመዘገበቻቸውንና ከብዙ በጥቂቱ ከተመለከትናቸው እነዚህ መሰል ድሎቿ በኋላ በቅርቡ በተጠናቀቀው የቶኪዮ የዓለም አትሌቲክስ ሻምፒዮና በ5000 ሜትር ለፍጻሜ ብትደርስም ድል ማድረግ አልቻለችም። ነገር ግን ከወጣትነት ዕድሜዋ አንጻር እሷም ሆነች ሌሎች ጀግኖች አትሌቶቻችን በቀጣይ የውድድር መድረኮች ታላላቅ ድሎችን በማስመዝገብ እንደሚክሱን ተስፋ እናደርጋለን። አትሌት መዲና ኢሳ ገና በ20 ዓመቷ ከዕድሜዋ በላይ በርካታ ታላላቅ ድሎችን በማስመዝገብ የታላላቅ ዓለም አቀፍ የአትሌቲክስ ሚዲያዎችን ትኩረት መሳብ ችላለች። ከስኬቷ ጀርባ ደግሞ የአንድን ሰው ስም ሳያነሱ ማለፍ አይቻልም። እሱም ወጣቱ አሰልጣኟ ቴዎድሮስ ኃይሉ ነው። አመለሸጋው ቴዎድሮስ ኃይሉ ቀደም ባሉት ዘመናት በኪራይ ቤቶችና በኢትዮጵያ ንግድ ባንክ ክለቦች በእግር ኳስ ተጫዋችነቱ እናውቀዋለን። ከጉዳት ጋር በተያያዘ ከካምቦሎጆ ከራቀ በኋላ ደግሞ ፊቱን ወደ አትሌቲክሱ የስልጠናው ዓለም በማዞር ባለቤቱን ጀግናዋን አትሌት መሰረት ደፋርን ጨምሮ በርካቶችን ለታላላቅ ድሎች አብቅቷል። አሁንም
መዲና ኢሳ፣ ሳሙኤል ፍሬው፣ ፋንታዬ በላይነህና ሌሎችንም በርካታ ስኬታማ አትሌቶችን በማሰልጠን ለሀገሩ አትሌቲክስ የበኩሉን አስተዋጽኦ በማበርከት ላይ ይገኛል። ወደ ዛሬው ማጠቃለያችን ስናመራ ወጣቷ ጀግኒት አትሌት መዲና ኢሳ በክለብ ደረጃ የአማራ ክልል ማረሚያ ቤቶች ኮሚሽን አትሌት ናት። ለስከዛሬ ታላላቅ ድሎቿም የረዳት ኢንስፔክተርነት ማዕረግ አግኝታለች። በቀጣይም ከዚህም በላይ ታላላቅ ክብሮችን እንደምትቀዳጅ ተስፋ እናደርጋለን። ሰላም ሁኑ። Has proven in the last 2 years she has the speed to do that.